ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ ያዝነው የወንጀል ታሪካችን ርዕስ ከማቀዝቀዣ የተሰረቀው ሕይወት ይሰኛል። ከማዶ የመጣው ህልምና የአዲሱ ዓለም ደጅ የሰው ልጅ ከትውልድ አፈሩ ተነቅሎ 1000 ኪሎ ሜትሮችን የሚያቋርጠው ለተሻለ ሕይወትና ለተረጋጋ ኑሮ ነው። ይህ የብዙዎቻችን የስደት ጉዞ ታሪክ ነው። ሆኖም አንዳንዴ የጉዞ መዳረሻ ከመነሻው ዓላማ ጋር ፍጹም ተቃራኒ ሆኖ ይገኝና ያልታሰበ አሳዛኝ ታሪክ ይጻፋል። በአሜሪካ ቨርጂኒያ ግዛት የተመዘገበው የባዝን በርሄ የክስ መዝገብ የዚሁ አሳዛኝ እውነታ ማሳያ ነው። አንድ ከማዶ ሀገር የመጣ ወጣት ያን ብሩህ የአዲሱን ዓመት ህልሙን ትቶ ባልታሰበ አነስተኛ ክስተት ሳቢያ ራሱን እንዴት ወደ ዘላለማዊ እስረኝነት እንደቀየረው የሚያሳይ ታሪክ። ባዝን በርሄ የተወለደው በኢትዮጵያ ነው። በሀገሩ ማኅበራዊና ባህላዊ እሴቶች ውስጥ አድጎ ራሱን በኢኮኖሚ ለመደገፍና የተሻለ ሕይወት ለማምራት ወደ አሜሪካ የመሄድ ጽኑ ፍላጎት አደረበት። በ2010 አጋማሽ አካባቢ ሕጋዊ የኑሮ ሂደቶችን አሟልቶ አሜሪካ ገባ። መኖሪያውንም በርካታ ኢትዮጵያውያን በሚገኙበት በሰሜን ቨርጂኒያ ግዛት አደረገ። የአሜሪካ የኑሮ ፍጥነት፣ የሰዎች ግለሰባዊነትና ማብቂያ የሌለው የገንዘብ ሩጫ ለባዝን ፍጹም አዲስ ዓለም ነበር። በስደት የመጀመሪያ ዓመታት ውስጥ ያጋጠመውን የቋንቋና የባህል ጫና በዝምታ እየተቋቋመ የተለያዩ ዝቅተኛ ደሞዝ የሚከፈልባቸውን የጉልበት ሥራዎች ሠራ። ዓላማው አንድና አንድ ብቻ ነበር፤ ራሱን ችሎ የተሻለ የኢኮኖሚ ደረጃ ላይ መድረስ። ለተወሰኑ ዓመታት ጥቃቅን ሥራዎችን ሲያከናውን ከቆየ በኋላ በመጨረሻም በቨርጂኒያ ግዛት ፎልስ ቸርች ከተማ ውስጥ በሚገኘው ታዋቂው ታርጌት የገበያ ማዕከል ውስጥ ተቀጥሮ መስራት ጀመረ። የዕለት ተዕለት ሥራው በገበያ ማዕከሉ ሰፋፊ መደብሮች ላይ ዕቃዎችን ማደራጀትና ማስተካከል ነበር። የሥራ ባልደረቦቹ እንደሚያስታውሱት ባዝን እጅግ ዝምተኛ፣ የተሰጠውን ሥራ ብቻ አከናውኖ የሚሄድና ከሰዎች ጋር ብዙም የማይቀላቀል ሰው ነበር። መደበኛ ደሞዙን እየተቀበለ ኑሮውን የሚገፋ፣ ከዚህ ቀደም በፖሊስ መዝገብ ላይ አደገኛ የሚባል ምንም አይነት ታሪክ ያልነበረው ተራ ወጣት ነው። ነገር ግን የዚህ ዝምተኛ ወጣት ሕይወት ከተራ የገበያ ማዕከል ሠራተኝነት ወደ ሌላ አቅጣጫ ሊቀየር የተቃረበበት ጊዜ ደርሶ ነበር። በዚሁ የገበያ ማዕከል ውስጥ የጽዳትና የጥገና ክፍል ኃላፊ ሆኖ የሚሠራ ሄርናን ሌቫ የሚባል የ58 ዓመት ጎልማሳ ነበር። ሄርናን ሌቫ ትውልደ ኤልሳልቫዶራዊ ሲሆን በአሜሪካ ለረጅም ዓመታት የኖረ፣ በባልደረቦቹ ዘንድ በታታሪነቱና በብሩህ ሥነ ምግባሩ የሚታወቅ የቤተሰብ አባወራ ነበር። እነዚህ ሁለት ግለሰቦች ከተለያዩ የዓለም ማዕዘናት መጥተው በአንድ ሕንፃ ስር ተቀጥረው መስራት ጀመሩ። በያኔው ሰዓት የአንዱ ሕይወት በሌላኛው እጅ በአሰቃቂ ሁኔታ ያበቃል ብሎ የገመተ ማንም አልነበረም። የባዝን በርሄ ረጋ ያለ የመደበኛ ሥራ ሕይወት ከሄርናን ሌቫ ጋር የተጋጨው አፕሪል 14 ቀን 2021 በገበያ ማዕከሉ የሠራተኞች ማረፊያ ክፍል ውስጥ ነበር። በሰው ልጅ ማኅበራዊ ግንኙነት ውስጥ አነስተኛ የሚባሉ አለመግባባቶች አንዳንዴ የትልልቅ ጥፋቶች ዘር ይሆናሉ። ሰዎች ለሚደርስባቸው ጥቃቅን ስሜቶች የሚሰጡት የተሳሳተ ትርጓሜ ከድርጊቱ እጅግ የገፋ ውጤትን ሊያስከትል ይችላል። በታርጌት የገበያ ማዕከል ውስጥ መደበኛ የሠራተኞች የምሳ እረፍት ሰዓት ደረሰ። ባዝን በርሄ ጠዋት ከቤቱ አዘጋጅቶ ያመጣውን የምሳ ምግብ በሠራተኞች ማረፊያ ክፍል ውስጥ በሚገኘው የጋራ መጠቀሚያ ማቀዝቀዣ ውስጥ አስቀመጠው። እረፍቱ ሲደርስ ምሳውን ለመመገብ ወደ ክፍሉ ሲገባ ግን ያቀዘቀዘው ምግብ በስፍራው አልነበረም። የምርመራ መዝገቡ እንደሚያስረዳው ባዝን ማቀዝቀዣ ሲፈትሽ የ58 ዓመቱ የጽዳት ክፍል ኃላፊ ሄርናን ሌቫ ይህንን ምግብ ከማቀዝቀዣው ውስጥ እንዳወጣው ተረዳ። በጉዳዩ ላይ የቀረቡት የሕግ ሰነዶች እንደሚያመለክቱት ሄርናን በዚያ ዕለት የጋራ ማቀዝቀዣውን የማጽዳትና የቆዩ ምግቦችን የማስወገድ መደበኛ የሥራ ኃላፊነቱን ሲወጣ የባዝንን ምግብ በስህተት አውጥቶ ሊሆን እንደሚችል ታምኗል። ሆኖም ለባዝን ይህ ድርጊት የተለመደ የሥራ ቦታ ስህተት አልነበረም። ግለሰቡ ድርጊቱን የተረጎመው ሆን ተብሎ በእኔ ላይ የተደረገ ክብሬን የነካ ንቀት ነው በሚል ነበር። በዚህ ዕለት ባዝን ከሄርናን ጋር በንግግር ተጋጨ። ንግግሩ እየተካረረ ሲመጣ ጉዳዩ ወደ ተቃውሞ የሰው ኃይል አስተዳደር ቀረበ። የገበያ ማዕከሉ አስተዳደር የቀረበለትን አቤቱታ የተመለከተው በሥራ ቦታዎች ላይ እንደሚከሰቱ የተለመደና ቀላል አለመግባባት በሚል ምድብ ነበር። አስተዳደሩ ሁለቱን ሠራተኞች አነጋግሮ ጉዳዩን በዚሁ በሰላማዊ መንገድ ዘግቶ
ሁለቱን ሠራተኞች ወደ ሥራቸው እንዲመለሱ መመሪያ ሰጠ። ለአብዛኛው የሰው ልጅ አእምሮ ይህ አስተዳደሩ ውሳኔ ተገቢና ምክንያታዊ መፍትሔ ነው። ለአብዛኛው የሰው ልጅ አእምሮ ይህ አስተዳደሩ ውሳኔ ተገቢና ምክንያታዊ መፍትሔ ነው። ለባዝን ስነ ልቦና ግን ይህ ውሳኔ ሁለተኛ ከባድ በደል ሆኖ ተመዘገበ። በባዝን አእምሮ ውስጥ ተቋሙ ለኃላፊው ለሄርናን ሌቫ አድልቷል፣ የኔን በደል አቃሎ አይቷል የሚል ጽኑ እምነት አደረበት። በወንጀል ስነ ልቦና ጥናት ውስጥ የተገፋ በዳይነት ወይም ግሪቫንስ ኮሌክተር ሜንታሊቲ የሚባል አደገኛ ደረጃ አለ። አንድ ግለሰብ በሕይወቱ የሚደርሱበትን ጥቃቅን አለመግባባቶች በሙሉ እንደ ትልቅ ታሪካዊ በደል ቆጥሮ ያንን በደል ለማካካስ ሕጋዊን መንገድ በመተው የራሴን ፍትሕ እኔ እወስዳለሁ ወደሚል ውሳኔ የሚሸጋገርበት አደገኛ ምዕራፍ ነው። በዚያው በአፕሪል 14 ምሽት ባዝን ከሥራ ሲወጣ አእምሮው መደበኛውን የሰው ልጅ አስተሳሰብ ሙሉ በሙሉ ዘንግቶት ነበር። በውስጡ የተቃጣበት የቂም እሳት የሄርናን ሌቫን ሕይወት ከማጥፋት ውጪ በምንም ሊበርድ እንደማይችል ለራሱ አረጋገጠ። ቀጣዮቹ 48 ሰዓታት በሰው ልጅ የጭካኔ ታሪክ ውስጥ እጅግ ቀዝቃዛ የሚባል የጭካኔ ዝግጅት የተደረገባቸው ዕለታት ሆኑ። በወንጀል ሕግ ሥርዓት ውስጥ የታቀደ ወንጀል የሚሰጠው የቅጣት ክብደት ከድንገተኛ የቁጣ ጥፋት እጅግ የከፋ ነው። ምክንያቱም የሰው ልጅ አእምሮ በቁጣ ከጦፈ በኋላ በተፈጥሮ ወደ ቀድሞ እርጋታው ለመመለስ ጊዜ ይፈልጋል። ሕጉም ይህንን የጊዜ ዕድል ያከብራል። ነገር ግን የባዝን አእምሮ ከአስተዳደሩ ውሳኔ በኋላ ያገኛቸውን 48 ሰዓታት የተጠቀመባቸው ቁጣውን ለማብረድ አልነበረም። ግለሰቡ ጊዜውን የተጠቀመበት በውስጡ የጸነሰውን የቂም በቀል ሐሳብ ወደማይቀለበስ የሞት ፕሮጀክት ለመቀየር ነበር። አፕሪል 15 ካለመግባባቱ ማግስት ባዝን ወደ ታርጌት የገበያ ማዕከል ሕንፃ ገባ። በዚያን ዕለት ወደ ተቃውሞ የገባው እንደ ሠራተኛ ሳይሆን እንደ ተራ ደንበኛ ነበር። በቀጥታም ወደ መሣሪያዎች መሸጫ መደርደሪያ ያመራ። የምርመራ መዝገቡ እንደሚያመለክተው ግለሰቡ ከአናጢ መሣሪያዎች መካከል ጠንካራ የብረት እጀታ ያለውን መዶሻ እንዲሁም ከኩሽና ዕቃዎች መደርደሪያ ላይ 2 ትላልቅና ስለታም ቢላዎችን መረጠ። እነዚህን ዕቃዎች ይዞ ወደ ገንዘብ ከፋዩ ማሽኑ ቀረበ። ዋጋቸውንም ከፈለ። ደረሰኙንም ተቀበለ። ዕቃዎቹንም በፌስታል አድርጎ ይዞ ወጣ። የዚያን ዕለት የደህንነት ካሜራ ምስሉን ፖሊስ ሲመረምረው አንድ ቤት ውስጥ የሚስተካከል ዕቃ ያለው ተራ ደንበኛ ከሚያሳየው እርጋታ የሚለየው ምንም አይነት ነገር አልነበረም። ግለሰቡ የሚገዛው የባልደረባውን ሕይወት ማጥፊያ መሆኑን የሚያሳብቅ ቅንጣት ታክል የውጥረት ጥላ ፊቱ ላይ አይታይም ነበር። ቀጣዩ ዕለት ኤፕሪል 16 ነበር። ይህ ዕለት በባዝን በርሄ የምርመራ መዝገብ ውስጥ የልምምድ ቀን ተብሎ ተመዝግቧል። በወንጀል ምርመራ ሂደት ፖሊሶችን እጅግ ካስደነገጡት የቃል ሰነዶች አንዱ ተጠርጣሪው ስለዚሁ ዕለት የሰጠው ማብራሪያ ነበር። ባዝን ለፖሊስ መርማሪዎች እንዲህ ሲል በራሱ አንደበት ተናግሯል። ድርጊቱን ስፈጽም ሄርናን አምልጦኝ እንዳይሄድ ወይም ተከላክሎኝ እንዳያሸንፈኝ ቀኑን ሙሉ መዶሻውን የመምታትና ቢላውን የመሰንዘር ልምምድ ሳደርጉ አልኩኝ ብሏል። ይህ የሰው ልጅ አእምሮ ከሚሸከመው በላይ የከበደ ሐቅ ነው። አንድ ሰው ለሰዓታት ያህል በባዶ አየር ላይ መዶሻ እያወዛወዘ የሌላውን ሰው አጥንት እንዴት እንደሚሰብር ሲለማመድ መዋሉ በአእምሮ ውስጥ የቀረችውን የመጨረሻውን የሰብአዊነት ርኅራኄ ዘንግቶ ራሱን ለጭካኔ ማዘጋጀቱን የሚያሳይ ጉልህ ማሳያ ነበር። የአፕሪል 16 ምሽት ገባ። ባዝን በርሄ የተለማመደባቸውን መሣሪያዎች በጥንቃቄ አጽድቶ በመደበኛ የእጅ ቦርሳው ውስጥ ከተታቸው። የማለዳ ሰዓቱን ወይም አላርሙን ሞላ። የምርመራ ባለሙያዎች በኋላ እንደገመቱት በዚህ ምሽት ግለሰቡ ምንም አይነት የጸጸትም ሆነ በቀሌል ልተው የሚል የማወላወል ስሜት አልነበረበትም። በሕግ ባለሙያዎች አገላለጽ ይህ አይነቱ የአእምሮ ዝግጅት የቀዘቀዘ ውሳኔ ይባላል። ተበዳዩ ሄርናን ሌቫ በዚሁ ምሽት ከቤተሰቦቹ ጋር ራቱን በልቶ ለቀጣዩ ቀን ሥራ ሲተኛ፣ በጥቂት ኪሎ ሜትሮች ርቀት ላይ ያለው ባልደረባው ግን የሄርናንን የመጨረሻውን የሕይወት ሰከንዶች በምናቡ እየሳለ እንቅልፉን ተኛ። የአፕሪል 16 ምሽት ሲገባ ባዝን በርሄ የተለማመደባቸውን መሣሪያዎች በጥንቃቄ አጽድቶ በመደበኛ የእጅ ቦርሳ ውስጥ ከተታቸው። የማለዳ አላርም ሰዓቱን ሞላ። የምርመራ ባለሙያዎች በኋላ እንደገመቱት በዚያ ምሽት ግለሰቡ ምንም አይነት የጸጸትም ሆነ በቀሌል ልተው የሚል የማወላወል ስሜት አልነበረበትም። በሕግ ባለሙያዎች አገላለጽ ይህ አይነቱ የአእምሮ ዝግጅት የቀዘቀዘ ውሳኔ ይባላል። ተበዳዩ ሄርናን ሌቫ በዚያው ምሽት ከቤተሰቦቹ ጋር ራቱን በልቶ ለቀጣዩ ቀን ሥራ ሲተኛ፣ በጥቂት ኪሎ ሜትሮች ርቀት ላይ ያለው ባልደረባው ግን የሄርናንን የመጨረሻ የሕይወት ሰከንዶች በምናቡ እየሳለ እንቅልፉን ተኛ። በሰው ልጅ የሕይወት ጉዞ ውስጥ ማለዳ ሁል ጊዜም የአዲስ ቀን
የአዲስ ተስፋ ብስራት ነው። በያኔው የአፕሪል 17 ማለዳ ግን ለ58 ዓመቱ ሄርናን ሌቫ ይህ ብስራት ወደ ጨለማ የተዋጠበት ሰዓት ነበር። ኤፕሪል 17 ቀን 2021 ዓ.ም ንጋት 9 ሰዓት ተኩል የፎልስ ቸርች ከተማ በከባድ የእንቅልፍ ጸጥታ ውስጥ ናት። የታርጌት የገበያ ማዕከል የመኪና ማቆሚያ ሕንፃ በደብዛዛ የኮንክሪት መብራቶች ትንሽ ብርሃኖችን እያሳየ እንደጨለመ ነው። ባዝን የያዘውን የእጅ ቦርሳ አዝሎ ከማንም ቀድሞ ስፍራው ደረሰ። በምርመራ መዝገቡ ላይ እንደሰፈረው ተሽከርካሪውን አቁሞ ሄርናንን የሚመጣበትን አቅጣጫ በጥንቃቄ በመምረጥ በጨለማ ውስጥ ተደብቆ መጠባበቅ ጀመረ። ከጥቂት ደቂቃዎች በኋላ የሄርናን ሌቫ ተሽከርካሪ ወደ ማቆሚያው ስፍራ ገባ። ሄርናን መኪናውን አቆመ፣ ሞተሩን አጠፋ። የዕለቱን መደበኛ የጽዳት ልብሱን ለብሶ የእጅ ቦርሳውን ይዞ ከመኪናው ወረደ። በያኔው ሰከንድ በሄርናን አእምሮ ውስጥ የነበረው ብቸኛ ሐሳብ የዛሬውን ሥራ በሰዓቱ ጀምሬ ያጠናቅቃለሁ የሚል መደበኛ የዕለት ኃላፊነት ብቻ ነበር። መኪናውን ቆልፎ ወደ ሕንፃው መግቢያ በር መራመድ ሲጀምር ከኮንክሪቱ ምሰሶ ጀርባ ባዝንበሬ በዝግታ ወጣ። የፖሊስ የምርመራ መዝገብ እንደሚያስረዳው ጥቃቱ የተጀመረው ከጀርባ በድንገት በተሰነዘረ ከባድ የመዶሻ ምት ነበር። ሄርናን የመጀመሪያው ምት ሲያርፍበት ራሱን መከላከል ቀርቶ ምን እየተፈጠረ እንደሆነ እንኳን ለመረዳት ጊዜ አላገኘም። ወደ መሬት ሲወድቅ ባዝን ለቀናት የተለማመደበትን የአናጢ መዶሻ በተከታታይ ያሳረፈበት። ቀጥሎም ከቦርሳው ሁለቱን ስለታም ቢላዎች በማውጣት በተበዳዩ ሰውነት ላይ ተደጋጋሚ ጉዳቶችን አደረሰ። በሕግ የሕክምና ባለሙያዎች አገላለጽ ይህ አይነቱ ድርጊት ከመጠን ያለፈ የኃይል እርምጃ ይባላል። ተበዳዩ በዚያው በቀዝቃዛው የኮንክሪት ወለል ላይ ሕይወቱ በከባድ ስቃይ ውስጥ አለፈች። ድርጊቱን ተፈጽሞ አበቃ። የመኪና ማቆሚያ ስፍራው ድንገተኛ የጫጫታ ድምፅ አክትሞ ዳግም ወደ ቀድሞ ጸጥታው ተመለሰ። በወንጀል ምርመራ ታሪክ ውስጥ አንድ ወንጀል ፈጻሚ ከባድ ግድያ ከፈጸመ በኋላ የሚያሳያቸው ሁለት ተፈጥሯዊ ባህሪያት አሉ። ወይ በፍርሃት ይሸሻል፣ ወይ ደግሞ ማስረጃ ለማጥፋት ይሯሯጣል። ባዝን ግን ሁለቱንም አላደረገም። በደም የተጨማለቁ መሳሪያዎቹን መሬት ላይ አስቀመጠ። ከዚያም እዛው የሰው ሕይወት ባጠፋበት ስፍራ አጠገብ ቆመው መጠባበቅ ጀመረ። የገበያ ማዕከሉ የጥበቃ ሠራተኞች አስቸኳይ የ911 ጥሪ አድርገው የፖሊስ አባላት በደቂቃዎች ውስጥ ስፍራው ደረሱ። ፖሊሶቹ መሳሪያቸውን ደግነው እጅን ወደ ላይ አርግ ሲሉት ባዝን ምንም አይነት የመረበሽ ምልክት ሳያሳይ በእርጋታ እጁን ሰጠ። ፖሊስ ጣቢያ ደርሶ የምርመራ መዝገብ ሲከፈት መርማሪው ኦፊሰር የቀረበለትን የደህንነት ካሜራ ምስልና የተጠርጣሪውን ፊት እየተመለከተ ግለሰቡን አንዲት አጭር ጥያቄ ጠየቀው። ለምን አደረግከው ብሎ ሲጠይቀው ባዝን የሰጠው ምላሽ በምርመራ መዝገቡ ላይ ቃል በቃል እንዲህ ሰፍሯል። ምሳዬን ከማቀዝቀዣ ውስጥ ስለወሰደብኝ ነው። መርማሪው በመገረም ደግሞ ጠየቀ። ለዚህ አነስተኛ ነገር ብለህ የሰው ሕይወት ታጠፋለህ? ባዝን መልሶ መልስ ሰጠ። አዎ፣ ክብሬን ነክቷል። ማንም ሰው የኔን ንብረት ያለ ፍቃዴ መውሰድ አይችልም አለ። በሕግ ስነ ልቦና ባለሙያዎች አገላለጽ ይህ አይነቱ ምላሽ ፍጹም የጸጸት አልባነት ወይም ቶታል ላክ ኦፍ ኢምፒቲ ይባላል። አንድ ግለሰብ የ58 ዓመት የቤተሰብ አባወራን ሕይወት አጥፍቶ ድርጊቱን ክብርን ማስመለስ አድርጎ ማሰቡ በሰው ልጅ ስነ ልቦና ውስጥ ሊኖር የሚገባው የተፈጥሮ ርኅራኄ ሙሉ በሙሉ መሞቱን የሚያሳይ ማረጋገጫ ነበር። ባዝን በርሄ በምርመራው ሂደት ላይ ለፈጸመው ድርጊት ቅንጣት ታህል የሐዘን ስሜት አላሳየም። ይልቁንም ትክክለኛውን ነገር ነው ያደረግኩት የሚል ጽኑ እምነት አደባባይ አወጣ። ጉዳዩ ወደ ወንጀል ችሎት ቀረበ። በችሎቱ አዳራሽ ውስጥ የተበዳዩ የሄርናን ሌቫ ቤተሰቦች፣ ባለቤቱና ልጆቹ በከባድ የሐዘን ዝምታ ውስጥ ተቀምጠዋል። ተከሳሹ ባዝን በርሄ የክስ መዝገቡ ተነቦለት ጠበቃው ጥፋተኛ ነኝ የሚል የእምነት ቃል እንዲሰጥ መከረው። ባዝንም የቀረበለትን የአንደኛ ደረጃ ግድያ ክስ ያለምንም ክርክር ሙሉ በሙሉ ተቀበለ። የቅጣት ውሳኔ በሚሰጥበት የመጨረሻ ችሎት ላይ ግን የሕግ ባለሙያዎችን በሙሉ ያስደነገጠ ሌላ ታሪካዊ ክስተት ተመዘገበ። የችሎቱ ዳኛ የቅጣት መጠኑን ከማስታወሳቸው በፊት ተከሳሹ የመጨረሻ ቃል እንዲናገር ዕድል ሰጡት። በያኔው ሰከንድ ባዝን ቀና ብሎ ችሎቱን ተመለከተና በጽሑፍ መዝገብ ላይ የሰፈረውን ይህንን ንግግር ተናገረ። ክቡር ዳኛ፣ እኔ ያደረግኩትን ነገር ትክክል እንደሆነ አምናለሁ። ዛሬ ለእኔ እጅግ ከባድ የሚባል ቅጣት የማትሰጡኝ ከሆነ ከዚህ እስር ቤት በወጣሁበት ዕለት ሌላ ሰው መግደሌ አይቀርም አለ። ይህ የሰው ልጅ አእምሮ ከሚሸከመው በላይ የከበደ ንግግር ነበር። አንድ ተከሳሽ የፍትህ አደባባይ ላይ ቆሞ ዳኛውን ማስፈራራቱ ግለሰቡ ማኅበራዊንም የሞራል ሕግ ብቻ ሳይሆን
የተፈጥሮን የህልውና ሕግን መጻረሩን ያረጋገጠ ቃል ነበር። የችሎቱ ዳኛ በሰጡ ማጠቃለያ በዳኝነቴ ዘመን አይቼው ማላቀው አእምሮ አልባነት ጨካኝ ወንጀል ነው ካሉ በኋላ የመጨረሻ ውሳኔያቸውን አሳለፉ። ፍርድ ቤቱ በባዝን በርሄ ላይ የ100 ዓመት ጽኑ እስራት ውሳኔ ያስተላለፈ። ከዚህ ውስጥ 30 ዓመቱ በገደብ ተይዞ ግለሰቡ 70 ዓመታት ያለምንም የይቅርታ ዕድል በእስር ቤት ግድግዳዎች ውስጥ እንዲያሳልፍ ተወሰነ። የ58 ዓመቱ ሄርናን ሌቫ በገዛ ባልደረባው እጅ ከዚህ ዓለም በሞት ተለየ። የ30ዎቹ ጎልማሳ ባዝን በርሄ ደግሞ ቀሪ የወጣትነት ሕይወቱን በብረት በሮች ጀርባ የሚያሳልፍበት የነፃነት ሞት ተቀበለ። በወንጀል ምርመራ ታሪክ ውስጥ አንዳንድ መዝገቦች በፍርድ ቤት ውሳኔ ተዘግተው ወደ መደርደሪያ ሲመለሱ በወረቀት ላይ ያበቃሉ። የባዝን በርሄ መዝገብ ግን ሕግ አጠናቆት ሲሄድ ለህብረተሰቡ ትልቅ የቤት ሥራ ትቶ ያለፈ ሰነድ ነው። የአንድ የምሳ ሳጥን ዋጋ ስንት ነው? $10 ወይስ $15? በዚህ አነስተኛ የገንዘብ ስሌት ውስጥ የ58 ዓመቱ ጎልማሳ ሕይወት አክትሟል። የአንድ ቤተሰብ አባወራ ምሰሶ ተንዷል። የ30 ዓመቱ ወጣት ደግሞ የ70 ዓመት የጨለማ ፍርድ ተሸክሟል። ይህ በሂሳብ ስሌት የማይተመን የሰው ልጅ አእምሮ ከሚገምተው በላይ የከፋ ታሪካዊ ኪሳራ ነው። ከዚህ አሳዛኝ ታሪክ የምንወስደው የመጀመሪያው ትልቅ ትምህርት የተገፋ ተበዳይነት ስሜትን መቆጣጠር አለመቻል የሚያመጣው ከባድ ጥፋትን ነው። በዘመናዊ የሥራ ዓለም ውስጥ ግጭቶችና አለመግባባቶች የማይቀሩ ናቸው። ነገር ግን አንድ ግለሰብ የሥራ ቦታ አለመግባባትን የሕይወትና የሞራል ጦርነት አድርጎ መተርጎም ሲጀምር አደጋው ይወለዳል። የሰው ኃይል አስተዳደሮች ሕጋዊ ደንብን ከመተግበር ባለፈ የሠራተኞችን ስነ ልቦና ንዝረትና ድንገተኛ የባህሪ ለውጥን በቅርበት ማጤን እንዳለባቸው ይህ መዝገብ በግልጽ አሳይቷል። ሁለተኛውና በተለይም ለእኛ ኢትዮጵያውያን ትልቅ ትምህርት የሚሆነው የስደት ሕይወትና የብቸኝነት ጫና ነው። በሀገራችን ማኅበራዊ ባህል ሰዎች ሲጣሉ የሚያስታርቅ ሽማግሌ፣ የሚያበርድ ጎረቤት፣ ተው እባክህ የሚል ዘመድ አለ። በአሜሪካ ባለው ግለሰባዊ የኑሮ ሩጫ ግን ሰው ከገዛ አእምሮ ጋር ብቻውን ይኖራል። ብቸኝነት ደግሞ ለክፉ ሐሳብ ምቹ ማዕፀን ነው። ባዝን ያንን 48 ሰዓት ብቻውን ሲያወጣና ሲያወርድ ቁጣውን የሚያበርድ ማኅበራዊ ድልድይ ባጠገቡ አልነበረም። የፌርስፋክት ካውንቲ ፍርድ ቤት የ100 ዓመት እስራት ሲበይን ሕጋዊ ኃላፊነቱን ተወጥቷል። ነገር ግን ሕግ ወንጀልን ይቀጣል እንጂ የውደመን ሕይወት አይመልስም። ሕግ ከጥፋት በኋላ የሚመጣ ውሳኔ ነው። ማኅበረሰብ፣ የመተሳሰብ ባህልና የሞራል ልዕልና ግን ከጥፋት በፊት የሚመጡ ጋሻዎች ናቸው። የሰው ልጅ ሕይወት ክቡር ነው፣ ከምንም በላይ ክቡር ነው። ንቀት፣ ቁጣና አነስተኛ የሥራ ቦታ አለመግባባት የሰውን ልጅ ክቡር ሕይወት የሚያሳጣበት አደገኛ ደረጃ ላይ እንዳይደርስ እርስ በርሳችን የመደማመጥ ይቅር የመባባልና የአእምሮ ጤናችንን የመጠበቅ ባህልን እናዳብር። ውድና የተከበራችሁ አድማጮቻችን ይህንን ልብ ሰባሪ እውነተኛ የወንጀል ታሪክ ከጅምሩ እስከ ፍጻሜው አብራችሁን ስለተከታተላችሁ ከልብ እናመሰግናለን። ለዛሬ ያዘጋጀነው የወንጀል ምርመራ ፕሮግራማችን በዚህ ተጠናቋል። በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩ።